إن أحسن الحديث كتاب الله وأحسن الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها سنة بقوانقوا درجة طري مالكتو من دون ميلون بالنايترو يمسلن يالنا سنة بقوانقوا درجة يو طريقة ويم سيرة عندما عندوش طريقة متبعة حسنة كانت أو سيئة هلالو እና ሰዎች በተለምዶ የሚከተሉት ማንኛውም ፈለግ ወይም መንገድ ወይም የተለምዶ አካሄድና ታሪክ ሁሉ በጥሬ ቋንቋ የተርጉሙ በሱና ሊገለጽ ይችላል ማለት ነው። في معشر أو من معشر سنت لهم آباؤهم ولكل قوم سنة وإمامها إلى القطامي ለምሳሌ እና ዞሮ ዞሮ ያው ሁሉም የራሱ የሆነ መንገድ አለው የሚከተለው ባህላዊም ይሁን ሃይማኖታዊ ወይም ከዚህ ውጭ ግንዛቤ ሊሰጣቸው የሚችሉ መንገዶችና ፈለጎች ሁሉ በጥሬ ቋንቋዊ አጠራር ሱና ሊባሉ ይችላሉ ማለት ነው። ነገር ግን ከሸሪዓ አንፃር እኛ ያው ሙስሊሞች ሊከተሉት የሚገባውን ሸሪዓዊ መንገድ አስበን ነው ሱና የምንለው ማለት ነውና በዚህ ቴክኒካዊ አጠቃቀም ላይ አንተ እንደጠቆምከው ዑለማዎች እንደየሁኔታውና እንደያገባቡ የተለያየ መልእክት ሊሰጡት ይችላሉ። አንዳንዶች ለምሳሌ ሱና የሚለውን ቃል የሚጠቅሱት ለምሳሌ በኡሱሉል ፊቅህ ዘርፍ ላይ ሱና የሚሉት ከቁርአን ውጭ ያለ መልእክተኛው አለይሂ ሰላቱ ወሰላም ህግን ወይም የዲን ድንጋጌን የሚያስተላልፉበትን ማስረጃ ነው። ምክንያቱም ኡሱሉል ፊቅህ የሚያጠናው ከማስረጃዎች ጋር የተያያዙ ቁም ነገሮችን ስለሆነ ማለት ነው። ስለዚህ ከቁርአን ውጭ ያለው አንድ ከመልእክተኛው የሚመነጨውን ማስረጃ በአጠቃላይ ሱና ይሉታል ማለት ነው። ያ ሲሆን ከመልእክተኛው አለይሂ ሰላቱ ወሰላም ጋር በተገናኘ ንግግራቸውን ተግባራቸውንና አይተው ለምሳሌ ያጸደቁትን ነገር ሁሉ የሚያካትት ይሆናል። ግን ሙሐዲሶችን ወይም ሐዲስን በመዘገብ የተጠመዱ የእስላም ሊቃውንትን ስንመለከት እነሱ ትኩረት የሚያደርጉት በየትኛው መልኩ ከመልእክተኛው ጋር የተገናኘን ዘገባ ነው። ሐታ ከኢስላም በፊት ማለት መልእክተኛው ነብይ ሆነው ከመላካቸው በፊት ያለውን ህይወት ራሱ ይዘግባሉ። يعني كل ما أثر عن النبي عليه الصلاة والسلام من قول أو فعل أو تقرير أو صفة خلقية أو خلقية هلالو حتى تكلسوا نتاتيون أسمال كتون ديت نبروا لمثالي هي تكشاتو سفي نبر نعم يلوتن بشمائل سركات تتالونا ይሄ ነገር አሁን ወደ ቀድሞ ወደ ኡሱልዮች ግንዛቤ ብንወስደው ለነሱ ጥቅም የለውም። ምክንያቱም ወደ ማስረጃነት መቀየር የሚችል አይደለም። መልእክተኛው ተክለሰውነታቸው ይሄን ይመስላል የሚባለውን ነገር አንድ ሰው ሊፈጽመው ስለማይችል ማለት ነው። እና ማንኛውም ከመልእክተኛው ጋር የተያያዘ ዘገባን ሁሉ ሱና የሚሉበት አጋጣሚ አለ ማለት ነው፣ ሙሐዲሶች ማለት ነው። ከዛ ባሻገር በተለያዩ የፊቅህ ክታቦች ላይ ደግሞ የምናገኘው ሱና ከፈርድ አንፃር የሚነገር ነው። ስለዚህ ግዴታ ያልሆነ ማለት ነው፣ ቢሰራ ምንዳን የሚያስገኝ ቢተው ግን ያው ቅጣትን የማያስከትል ለማለት ይሆናል። ነገር ግን ይህንን ራሱ ተመልክቶ አንዳንድ የፊቅህ ሊቃውንት ሱና የሚለውን ቃል በዚሁ መልእክት ተግባራዊ ወይም ደግሞ ተቀብለው ከመጠቀማቸው ከዛ ጋር አንዳንድ ጊዜ ሱናን ከተለያዩ ከዚህ ጋር አብረው ከሚሉ ቃላት ይለዩታል። ሙስተሐብ ከሚለው ይለዩታል። አሁን ቢሰራም እንደሚያስገኝ ቢታው ግን የማያስቀጣ ሲባል ያው ሙስተሐብ የምንለው ራሱ ነው። ከዛ ለመለየት ሱና ማለት መልእክተኛው አንድ ሁለት ብቻ የሰሩት ሳይሆን ሁሉ ጊዜ የዘወተሩበት ማለት ነው የሚሉ አሉ ማለት ነው። ዞሮ ዞሮ ይሄ ያው በገለጻ ደረጃ ያለ ልዩነት እንጂ ሁሉም ዑለማዎች እንዲህ አይነት ተግባራት በደረጃ አንዱ ከሌላው ከፍ ሊል እንደሚችል ይስማማሉ። ግን ወደ ዋና ወደ ርዕሳችን ስንመለስ የዛሬው እና ከዚህ በኋላ በአላህ ፈቃድ የምንቀጥለው ፕሮግራም መሰያሚያ የሆነው ሱና የሚወክለው መልእክት በጥቅሉ መልእክተኛው አለይሂ ሰላቱ ወሰላም የነበሩበትን ፈለግ ነው። ስለዚህ ትክክለኛው የኢስላም ግንዛቤን የተመረኮዘ ፈለግ ማለት ነው። የዚህ ተቃራኒ የሚሆነው ቢድዓ ነው። ስለዚህ ሱናን እዚህ ላይ في مقابل البدعة ነው የምንጠቀምበት ማለት ከቢድዓ ውጭ የሆነ ትክክለኛው ፈለግ ነው። ሲታይ ተግባሩ እንደ ዒባዳ ለምሳሌ ዋጅብም ሆነ ሙስተሐብም ሆነ በጥቅሉ ድንጋጌዎቹን ከተግባር ጋር አቆራኝቶ አንድ ሰው መልእክተኛውን የሚከተልበት ቀጥተኛው መንገድ እንደማለት ነው። ስለዚህ ልክ መልእክተኛው ለምሳሌ ሐዲስ ላይ ሐዲስ العرباض بن سارية ላይ عليكم بسنتي وسنة الخلفاء الراشدين المهديين من بعد ሲሉ የኔን ሱና አደራችሁን ሲሉ ያው ግዴታ ያልሆነውን ብቻ ማለት አይደለም፣ ወይም ቅድም እንደተጠቀስነው ከማስረጃ አንፃር ከቁርአን ውጭ ያለውን ማለት ብቻም አይደለም። በአጠቃላይ እሳቸውን ፈለግ ሁሉ የሚመለከት
መገለጫ ነውና እኛም ይህንን አስበን ነው ማለት ነው የምናገረው። በሌላም ሐዲስ ላይ ቃሉን ባይጠቅሱትም ለምሳሌ ሐዲስ ጃቢር ብን አብድላህ في صحيح مسلم خطبة በሚያደርጉበት ጊዜ መልእክተኛው عليه الصلاة والسلام أما بعد فإن خير الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم ይሉ ነበር። የተሻለው ምራቻ መልእክተኛው عليه الصلاة والسلام ምራቻ ማለት ነው። አንዳንዶች ضبط የሚያደርጉት خير الهدي هدي محمد صلى الله عليه وسلم እና ይሄ ሀዲ የምንለው የእሳቸው ፈለግና የሚከተሉት እና አደራ ያሉት እንድንከተል አደራ ያሉት መንገድን በጥቅሉ አስበን ነው። ስለዚህ ሱና ሲባል ውስን ነገሮችን ብቻ ሳይሆን በኢዕቲቃድም ማለት በእምነት ደረጃም በዒባዳም በስነ ምግባርም በሌሎችም መስኮች ሁሉ እሳቸውን መከተል እንዳለብን የሚያሳይ አጠቃላይ ቃና ያለው ቃል ይሆናል ማለት ነው። والله أعلم።